ብዙ ሰዎች ብልታቸው አካባቢ ማበጥ ሲኖር ፈርተውና ተጨንቀው ሐኪም ጋር ከመሄድ ይዘገያሉ። ይህ በመሆኑ ምክንያት ደግሞ ችግሮች ሊባባሱ ይችላሉ። የዘር ፍሬ አካባቢ እባጮች በብዛት በሰው ዘንድ ያሉ ናቸው። ነገር ግን ሐኪም ጋር ቀርበው በነፃነት የሚታከሙ ሰዎች ቁጥር አናሳ ነው። ምክንያቱም ሐኪም ጋር ቀርበውም ለማውራትና ለመታከም ብዙ ወንዶች ስለሚያፍሩ ማለት ነው። በዚህ ቪዲዮ ስለ ወንድ ዘር ፍሬዎች ማበጥ እና ተያያዥ ችግሮች መፍትሄዎቻቸውና ካልታከምናቸውስ ምን ችግር ይፈጥራሉ የሚለውን እናያለን። ከኛ ጋር አብራችሁ ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እኔ ዶክተር ሸምሴ ነኝ። እንግዲህ የዘር ፍሬ ደረጃዎች አሉት። የዘር ፍሬ የሰው ልጅ የወንድ ልጅ የዘር ፍሬ ወይም ቴስቲክል የምንላቸው የሚፈጠሩት ሆድ አካባቢ ነው። ነገር ግን ሙቀቱን ለመጠበቅ ቅዝቃዜ ሲሆን በጣም ቅዝቃዜው እንዳይጎዳው፣ ሙቀት ሲሆን ደግሞ በጣም ሙቀቱ እንዳይጎዳው ስፐርሙን ጤና ለመጠበቅ ፍሬዎቹ በከረጢት ተንጠልጥለው ውጭ ላይ ይሆናሉ ማለት ነው። ይሄ እንግዲህ ሙቀቱን ባላንሱን ለመጠበቅ ተፈጥሮ ያስኬደችበት መንገድ ነው ማለት ነው። ስለዚህ ይሄ በሚሆንበት ጊዜ እዛ ከረጢት ውስጥ ምን አለ? የዘር ፍሬው አለ። የዘር ፍሬው ስፐርም ደግሞ የሚጠራቀምበት ኢፒዲዲሚስ የምንለው አለ። እንደገና ደግሞ የዘር ፍሬዎችን ምግብ የሚያደርስና ቆሻሻ ነገር የሚመልስ የደም ስር አለ ማለት ነው። ቬን፣ አርተሪ የምንላቸው፣ ከዛ ደግሞ ሊምፋቲክስ የምንላቸው አሉ ማለት ነው። ከነዚህ የሚነሱ ነገሮች ሁሉ እባጭ ሊሰጡ ይችላሉ። ለምሳሌ ስፔሶች አሉት። ቱኒካ ቫጃይናሊስ የምንለው የዘር ፍሬውን ዙሪያ የከበበ ስፔስ አለ። ከዛ ላይ ፈሳሽ ውሃ ሲጠራቀም ሃይድሮሴል ሊያመጣ ይችላል። እንደገና ደግሞ የደም ስሮቹ ደግሞ ሲያብጡ ቫሪኮሴል ሊያመጣ ይችላል። ከዘር ፍሬው ደግሞ እጢ ሊነሳ ይችላል። ያንን ደግሞ ቴስቲኩላር ቲዩመር ወይም ደግሞ የዘር ፍሬ እጢ ልንለው እንችላለን ማለት ነው። ከነዚህ ከተለያዩ ክፍሎች የዘር ፍሬ እባጭ ሊያመጣ ይችላል ማለት ነው። መንስኤዎችን ያየን እንደሆነ የተለያዩ መንስኤዎች አሉት። የመጀመሪያው ሃይድሮሴል የምንለው ነው። እንግዲህ ውሃ በሚጠራቀምበት ጊዜ ፍሬ አንዳንዴ በጣም ትልቅ ሆኖ ሊያብጥ ይችላል። በዚህም የተነሳ አንዳንድ ወንዶች እንዳውም ሱሪ ሲያረጉ ራሱ ያሸማቀቃቸዋል፣ ሴት ጋር ለመቅረም ያሳፍራቸዋል። አንዳንድ ጊዜ ደግሞ ቆዳውን ስለሚለጥጠው ያማቸዋል ማለት ነው። ይሄ በሚሆንበት ጊዜ ሃይድሮሴል እንለዋለን። በአብዛኛው ችግር የማይፈጥር ነው ወይም የካንሰር ምልክት አይደለም። ነገር ግን አንዳንድ ጊዜ ካንሰርን ወይም ኢንፌክሽንን ተከትሎ ሃይድሮሴል ሊመጣ ስለሚችል ምርመራ ከተደረገ በኋላ ሃይድሮሴል መሆኑ ከታወቀና ትልቅ ሃይድሮሴል ወይም ትልቅ ፈሳሽ የያዘ ያበጠው ነገር በውሃ ምክንያት ከሆነ በኦፕሬሽን ይስተካከላል ማለት ነው። ፈሳሹ ይደፋና ከረጢቱ ተገልብጦ ይሰፋል፣ ተመልሶ እንዳይመጣ ማለት ነው። የመጀመሪያው መንስኤ ሃይድሮሴል ወይም ደግሞ የውሃ ማጠራቀም የምንለው ነው ማለት ነው። ሁለተኛው ደግሞ በአዋቂ ወንዶች በብዛት የሚከሰተው ቫሪኮሴል የምንለው ነው። ቫሪኮሴል ደግሞ የደም ስሮች ሲያብጡ ማለት ነው። በተለይ ደም ቅዳ የምንለው ደም መልስ የምንለው ቬን የምንላቸው ማለት ነው ሲያብጡ በብዛት በግራ በኩል ነው የሚያብጠው። ያ ቫሪኮሴል እንለዋለን። ህመም ሊኖረው ይችላል። እንደገና ደግሞ እንደ ገመድ ነገር ብዙ ያበጡ የደም ስሮችን እናንተም ፊል ልታደርጉ ትችላላችሁ። መውለድ ሊያስቸግር ይችላል። ስለዚህ ይሄ በሚሆንበት ጊዜ በተለይ መውለድ በሚያስቸግርበት ጊዜ ዘር ፈሳሽ ቁጥሩ ሲያንስ፣ እንቅስቃሴው ሲቀንስ እና ይሄን ደግሞ ተለቅ ያለ ቫሪኮሴል ሲሆን በኦፕራሲዮን እሱም መስተካከል ይኖርበታል። ሐኪም ጋር መታየት ያስፈልጋል ማለት ነው። ሌላኛው ሃርኒያ የምንለው ነው። ኢንጓይናል ሃርኒያ የምንለው አንዳንድ ጊዜ ሆዳችን እንግዲህ አንጀት በግድግዳ የተከበበ ነው። ጡንቻ የተለያየ ሌየር አለው። አንዳንድ ጊዜ በስፐርማቲክ ኮርድ የምንለው ወይም ደግሞ ወደ ዘር ፍሬ የሚሄዱ የደም ስሮች የሚያልፉበት ክፍተት ላይ አንጀት ይንሸራተትና ወደታች ይወርዳል። ያንን ኢንጓይናል ሃርኒያ እንለዋለን። ይሄም እበጥ ሊሰጥ ይችላል ማለት ነው። ይሄም በሚኖርበት ጊዜ አንጀቱ ወደ ቦታ ይመለስና የተከፈተው ቀዳዳ በጥገና ይጠገንና ይስተካከላል በኦፕራሲዮን ማለት ነው። እንደዛ ካልሆነ አንጀቱም ቅባቱም በተንሸራተተ ቁጥር የደም ፍሰቱን ወደ ፍሬው የሚሄደውን ስለሚቀንሰው የዘር ፍሬው በሂደት እየሟሸሸ ጭራሽ ስፐርምም ሆርሞንም ላያመርት ስለሚችል ይሄም ኦፕራሲዮን ይፈልጋል። ሌላኛው ችግር ደግሞ አንጀቱ ሊጠቀለልና የአንጀት መታጠፍና ወይም የአንጀት መዘጋትና እስከ ሞትም ችግር ሊፈጥር ይችላል ማለት ነው። ስለዚህ እንደዛ ይሆናል ማለት ነው።
ሌላ ጊዜ ደግሞ የዘር ፍሬ ማበጥ መንስኤ የሚሆነው እጢ የምንለው ነው ማለት ነው። እጢ ሲሆን ህመም አይኖረውም። ቀስ እያለ እየጨመረ ይሄዳል። ጥጥር ያለ ነገር ነው እባጩ። በአልትራሳውንድ ሲታይም እጢ መሆኑ ይታወቃል። እጢ ከሆነ በተለይ ቴስቲኩላር ካንሰር የምንለው እድሜ ከ25 እስከ 45 ባሉ ወንዶች ላይ በብዛት ሊከሰት ይችላል። ይሄ በሚሆንበት ጊዜ በጊዜ ከታከሙት በጣም ጥሩ ለውጥ ካላቸው የካንሰር አይነቶች ውስጥ ነው። ስለዚህ እበጥ በሚኖርበት ጊዜ በየጊዜው እየጨመረ መሄድ፣ እበጥ ካለ ቢያንስ መታከምና ቀላልና ከባድ አለመሆኑን በሐኪም መለየት ያስፈልጋል ማለት ነው። እነዚህ ኮመን የሆኑት ናቸው። ከዛ በጊዜ ደግሞ ሚያሙ አሉ። ለምሳሌ ቅድም ያነሳናቸው አብዛኞቹ ብዙም አያሙም። አሁን ደግሞ ሚያሙትን ልንገራችሁ። አንደኛ ኢንፌክሽን ካለ የአባለዘር ኢንፌክሽን ሊሆን ይችላል፣ ሌላ ኢንፌክሽን ሊሆን ይችላል። ፍሬውም ስፐርም ማጠራቀሚያ ኤፒዲዲሚስ የምንለውም ኢፒዲዲሞ ኦርካይቲስ እንለዋለን። ሁለቱም ኢንፌክሽን ሲፈጥሩ ህመም ይኖረዋል፣ ፍሬው ያብጣል ማለት ነው። ይሄ መታከም ያስፈልጋል በጊዜ። ካልታከሙት በኋላ ላይ መካንነት ሊያስከትል ይችላል። ራሱም ወደ ኢንፌክሽን ስለሆነ እየተባባሰ ሊሄድ ይችላል። ሌላኛው ደግሞ የዘር ፍሬዎቹ የሚያሳምመው ቴስቲኩላር ቶርሽን የምንለው የዘር ፍሬው የደም ፍሰት ስላለው እሱ ገመዱ የደም ስሩ ሊጠቀለል ይችላል። ከተጠቀለለ ደግሞ ወደ ፍሬው የሚሄደው ደም ተቋረጠ ማለት ነው። ይሄ በጣም አስቸኳይ ወይም ኢመርጀንሲ የምንለው ነው ማለት ነው። የአንዳንዷ ሰዓት በዚህ ሁኔታ ይቆጥራል ማለት ነው። ስለዚህ ቴስቲኩላር ቶርሽን ወይም የዘር ፍሬው መጠቅለል ከሆነ ከፍተኛ ህመም ይኖረዋል። ድንገት ነው የሚጀምረው። ማስመለስ፣ ሆድ ቁርጠት ሁላ አብሮት ሊኖር ይችላል። በተለይ እድሜያቸው ከ12 እስከ 20 ባሉ ወጣቶች ላይ ሊከሰት ይችላል። በብዛት የሚከሰተው እዛ አካባቢ ነው። እንደዚህ በሚሆንበት ጊዜ በአጣዳፊ ሁኔታ ሐኪም ሄዶ ይሄን መመለስ ፍሬው እንዳይሞትና በኋላ ላይ መውለድም ላይ ሌላም ነገር ችግር እንዳይፈጥር ፍሬው ከመውጣት ያድናል ማለት ነው። ስለዚህ በእያንዳንዱ ሰዓት ይቆጥራል። እስከ 6 ሰዓት ባለው ከሆነ አብዛኛው ፍሬ ይተርፋል ማለት ነው። 24 ሰዓት ካሳለፈ ግን አብዛኛው አይተርፍም፣ ተቆርጦ ነው የሚወጣው ማለት ነው ስለሚሞት። ይሄ ቶርሽን የምንለው ቴስቲኩላር ቶርሽን በሚኖርበት ጊዜ አፋጣኝ ሕክምና ይፈልጋል ማለት ነው። በዋናነት በብዛት የምናያቸው ክሊኒካል ፕራክቲስ ወይም ደግሞ በተለምዶ የምናያቸው እነዚህ ናቸው። ስለዚህ የዘር ፍሬ ማበጥ በሚኖርበት ጊዜ መሸማቀቅ አያስፈልግም። ሐኪም ጋር ቀርቦ መታየት ያስፈልጋል። ኤፒዲዲማስ ሲስት ሊሆን ይችላል፣ ትንሽ የውሃ የቋጠረች ሊሆን ይችላል፣ እጢ ሊሆን ይችላል፣ የደም ስር ማበጥ ሊሆን ይችላል፣ ውሃ የቋጠረ ነገር ሊሆን ይችላል። እነዚህ እንደየ መንስኤው ከካንሰርና ውሃ የቋጠረ አንድ አይደለም። ስለዚህ ይህንን ደግሞ በአብዛኛው ሰው ሊለየው አይችልም። ስለዚህ ምንም ማፈር አያስፈልግም። ማበጥ በሚኖርበት ጊዜ ቀርቦ በሐኪም ታይቶ የሚያስፈልጉ ምርመራዎች ተደርጎ ቀላል ነው ችግር የለም ሊባል ይችላል። ወይም ደግሞ ከባድ ነው በአፋጣኝ ኦፕራሲዮን ይሰራል ሊባል ይችላል። ይህንን ቼክ ማድረግ አስፈላጊ ነገር ነው ማለት ነው። ቆይታችን ይህን ይመስል ነበረ። በጣም አመሰግናለሁ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ቸር ሰንብቱ።